በእግዚአብሔር ቤት ስትኖር እግዚአብሔር እንደረዳው ሰው ኑር በኢየሱስ ክርስቶስ። በእግዚአብሔር ቤት ስትኖር እግዚአብሔር እንዳሻገረው ሰው ኑር። በእግዚአብሔር ቤት ስትኖር እግዚአብሔር ቀኙን እንደያዘው ሰው ኑር በኢየሱስ ክርስቶስም። ምክንያቱም ከአንተ ሌላ እግዚአብሔር በኢየሱስ ክርስቶስ መንገዱን ያቀናለት የለማ። ምክንያቱም ያለኸው በእግዚአብሔር ቤት ነው። እንዲህ ብያለሁ መጀመሪያ ስገባ ብያ በእግዚአብሔር ቤት ስትኖር እንደ እግዚአብሔር ልጅ ኑር በኢየሱስ ክርስቶስ። በኃይልና በስልጣን የእግዚአብሔርን ወንጌል አውራ። የገባህን እውነት ተናገር በኢየሱስ ክርስቶስ። የምህረት ልብ ይኑርህ በኢየሱስ ክርስቶስ። የቸርነት ልብ ይኑርህ፣ የመልካምነት ልብ ይኑርህ። አንተ የክርስቶስ ልጅ ነህ በኢየሱስ ክርስቶስ። አንተ የእግዚአብሔር ልጅ ነህ። ምክንያቱም የእግዚአብሔር ስም በአንተና በእኔ ተጠርቷል። ምክንያቱም ዓለም ላይ የእግዚአብሔር ስም አልተጠራም፣ በዓለም የእግዚአብሔር ስም አልተጠራም። ምክንያቱም የተጠራው በእኔና በአንተ ነው። ምክንያቱም ይሄ ወንጌል ትናንትናም ብያቸዋለሁ፣ ዛሬም እላቸዋለሁ፣ ይሄ ወንጌል የሚያምረው ሲሰበክ በእኔ ነው። ጌታ ለዘላለም ይባረክ። ይሄ ወንጌል ሲነገር የሚያምረው በእኔ ነው። ይሄ ወንጌል ኢየሱስ ጌታ ነው ስል የሚያምረው በእኔ ነው። ምክንያቱም የኢየሱስን ጌትነት ያወቅ፣ የኢየሱስን ኃያልነት ያወቅ፣ የኢየሱስን መልካምነት ስናገር የሚያምርብኝ እኔ የተደረገልኝ እኔ ምህረት የተደረገልኝ እኔ ቸርነት የተደረገልኝ እኔ በጎነት የተደረገልኝ እኔ እድሜ የተቀጠለልኝ እኔ በህይወት ያለሁት እኔ እግዚአብሔር ቀንን ያወጣልኝ እኔ እግዚአብሔር ጨለማውን ያበራልኝ እኔ ነኝ። ጌታ ለዘላለም ይባረክ። ስለዚህ በእግዚአብሔር ቤት ስኖር እንደ እግዚአብሔር ልጅ ልኖር ይገባል። በእግዚአብሔር ልጅ ቤት ስኖር እንደ እግዚአብሔር በጎ ወታደር የእግዚአብሔርን ወንጌል እንደሚያገለግል ልኖር ይገባል። ምክንያቱም በኔ ውስጥ ላይ ሁለት ነገር ሊኖር አይገባም። ጨለማና ብርሃን በኔ ውስጥ ሊኖር አይገባም። ሞትና ህይወት በኔ ውስጥ ሊኖር አይገባም። ምክንያቱም ህይወት ሊኖር ግድ ነው፣ ሞት ሊወጣ ግድ ነው። ብርሃን ሊኖር ግድ ነው፣ ጨለማ ሊወጣ ግድ ነው። እርኩሰት ሊወጣ ግድ ነው፣ ጽድቅ ሊገባ ግድ ነው። ምክንያቱም እኔ አንተ የእግዚአብሔር ልጆች ነው። የእግዚአብሔር ልጆች ከሆን ደግሞ የእግዚአብሔርን ወንጌል በድካምና በብርታት እናገለግላለን። ምክንያቱም መጽሐፍ ቅዱስ ላይ ለትምህርታችን ነው የጻፈው። ብዙዎች ብናያቸው በርትተዋል፣ ብዙዎች ብናያቸው ደክመዋል። ሲደክሙ ግን እግዚአብሔር አምላክ ደክማቸዋል ብሎ ጥሏቸው አልሄድም። ሲደክሙም እያበረታቸው ከነሱ ጋር ነበር። ሲወድቁም እያነሳቸው እግዚአብሔር ከነሱ ጋር ነበር። ሲዝሉም እግዚአብሔር አምላክ እያነሳቸው ከነሱ ጋር ነበር። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ እግዚአብሔር በምህረቱ ባለጠጋ ነው ይላል። ጌታ ለዘላለም ይባረክ። እግዚአብሔር አምላክ በምህረቱ ባለጠጋ ነው። እግዚአብሔር አምላክ በቸርነቱ ባለጠጋ ነው። እግዚአብሔር አምላክ በበጎነቱ ባለጠጋ ነው። ምክንያቱም እግዚአብሔር ከስንቱ ከልሎላ መሰለ ከስንቱ ከሚዋጋው ከሚናደፈው በኢየሱስ ከነካሹ አውሬ ከገዳዩ በኢየሱስ መርዝን ከሚረጭብን በኢየሱስ ክርስቶስም እግዚአብሔር አምላክ ከልሎናል። ምክንያቱም እግዚአብሔር አምላክ ከረዳ፣ እግዚአብሔር አምላክ ካገዘ ዝም ብሎ መተኛት፣ ዝም ብሎ መቀመጥ ቆንጆ አይደለም። መጽሐፍ ቅዱስ እንዲህ ይላል በኢየሱስ ክርስቶስ ጌታ ጋር የሚሆኑ ከእግዚአብሔር ጋር የሚሆኑ ይበረታሉ፣ ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ ይበራሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም ተብሎ ተጽፏል። ምክንያቱም የሚያበረታ አምላክ እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ከሆነ እግዚአብሔር ታላቅነቱን፣ እግዚአብሔር ኃያልነቱን፣ እግዚአብሔር መልካምነቱን በኔና በእናንተ ከገለጠ የእግዚአብሔር ወንጌል ከፍ አድርገን ልናወራ ጊዜ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው።